ሰኔ እንደሚታወቀው በኢትዮጵያ አማኙ ገበሬ እግዚአብሔርን አምኖ በጉድጓድ ውስጥ በጎተራ ያለውን እህሉን አውጥቶ የሚበተንበት ጊዜ ነው። አርዮ ለትለሚሃ ይተልማል ወአስምሮ ለማዕረራ ይዘራል ወበነጠብጣብከ ትበቁል ተፈስያ። በእግዚአብሔር ቸርነት ደግሞ መጀመሪያ ቡቃያ፣ ከቡቃያ ቀጥሎ ደግሞ ልምላሜ፣ ከልምላሜ አበባ፣ ከአበባ ወደ ፍሬ ይዞራል ማለት ነው። እንደ ኢትዮጵያ ሰኔ ያው እንደሚታወቀው ናሁ ወፃ ይዝራ ዘይዘር ወንዘይዘር። አዎ እነሆ ገበሬው ዘሩን ሊዘራ የሚወጣበት ሰዓት ነው። ሲዘራም ደግሞ እግዚአብሔርን አምኖ ነው። እግዚአብሔር ደግሞ ለአማኙ ገበሬ የሚታመን አምላክ ነው። በዚህ የያዕቆብ መልእክት ምዕራፍ 5 ቁጥር 13 ጀምሮ አማኙ ገበሬ እግዚአብሔርን አምኖ በማዳበሪያ የቋጠረውን በጎተራ ያስቀመጠውን እህሉን ቋጥሮ ሞፈር ቀንበሩን ተሸክሞና አሸክሞ ወደ እርሻው ይሄዳል። በእርሻው ላይ መጀመሪያ ይተልማል፣ ከዚያ ይዘራል፣ ከዚያ አፈር ያለብሳል፣ ከዚያ ይተኛል፣ ይነሳል። እግዚአብሔር ደግሞ ቀዳማዊ ሳይረ መጀመሪያ ቡቃያ ዳህራዊ የሰብለ ከዚያ ልምላሜውን ወይም ሰብል ፍጹመ ሥርናይ ከዛ ደግሞ እነሆ ፍሬውን ወይም መኸር ደረሰ ይባላል ማለት ነው። እና ይሄ ሰኔ እንግዲህ የዚህ ወቅት ስለሆነ እግዚአብሔር አምላክ ስለ ቃሉና ስለ ሕዝቡ ታማኝ ነውና የምሕረት ዝናብ እንዲያወርድልንና አይን የሚያየው ደግሞ ይሄ ማህበረሰብ ይሄ በግብርና ውስጥ የሚተዳደር ሕዝብ ዝናብ ቀረብን እያለ አንደኛ የኑሮው ውድነት፣ ሁለተኛ የፖለቲካ ከባድነት፣ በሶስተኛ የስደቱ ብዛት፣ በአራተኛ ሞት ያው እንግዲህ እንደ ቅጠል እንደሚረግፍ ቅጠል ሞት የበዛበት ጊዜ ስለሆነ በእንቅርት ላይ ጆሮ ደግፍ እንዲሉ፣ በዚህ ላይ ደግሞ ዝናብ ወደኋላ ከቆየ ህዝቡ በስደት ላይ ስደት፣ በመከራ ላይ መከራ፣ በሐዘን ላይ ሐዘን፣ በችግር ላይ ችግር እንዳይሆንበት እግዚአብሔር በሰዓቱና በጊዜው ዝናብ እንዲሰጡላችን እንድንለምን እግዚአብሔር ይርዳል። በሌላ መልኩ እንግዲህ ያው ሰኔ 3 ቀን ነው። በ3 በዓታ ለማርያም ትባላለች። በዓተ ገባ ከልሳነ ግዕዝ የተወሰደ ነው። በዓተ ገባ እንግዲህ ታቦቱ ወደ ቤተ መቅደሱ ገባ፣ እንደገና ንጉሱ ወደ መንበሩ ገባ፣ እንደገና ደግሞ ሰው ወደ ቤቱ ገባ የሚለውን አጠቃላይ ይህንን ይይዛል እና እዚህ ላይ የተወሰደው ግን እመቤታችን እንደሚታወቀው በኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ አዳምና ሔዋን በለስ በበሉ ጊዜ ራቁታቸውን ሆኑ። 4 የተሰጣቸው መሰረታዊ ስጦታ ነበረ። አንደኛው ልብስ ነው። በለስን ሲበሉ ልብሳቸው ተገፈፈ፣ የጸጋ እግዚአብሔር ነበረ። ሁለተኛው ምግብ ነው፣ ምግባቸውንም ተከለከሉ። ሶስተኛው መኖሪያ መጠለያ ነው፣ ያው ቤታቸውንም ተከለከሉ። እንግዲህ እነዚህ 3 መሰረታዊ ስጦታ ይባላሉ። ዛሬም ሰው የሚጨነቀውም በእነዚህ ነው፣ የሚደሰተውም በዚህ ነው። የሰው ልጅ ዛሬ የመኖሩ ምስጢር እነዚህ ናቸው። ልብስ ያለው፣ ምግብ ያለው፣ መጠለያ ያለው ተደስቶ የሚኖር ማለት ነው። ግን በሀገራችን በኢትዮጵያ ብሎም በአዲስ አበባ ቤት ያላቸው የተረፋቸው የሚያከራዩ፣ ቤት የሌላቸው ማዳበሪያ ወጥረው የቀኑ ፀሐይ የሌሊቱ ብርድ የሚፈራረቅባቸው አሉ። ምግብ የሚያፈራርቁ ይሄ ለዛሬ ይሄ ለነገ እያሉ የሚያማርጡ እንዳሉ፣ የሚበሉት አጥተው የቆሻሻ መጣያ ገንዳ ላይ ሰዎች በሰበሰ ብለው የጣሉትን የሚበሉም አሉ። ልብስ ይሄ ዛሬ ይሄ ለዛሬ ይሄ ለዛሬ እያሉ የሚያማርጡ ሰዎች እንዳሉ፣ ልብስ አጥተው የተቀደደ ልብስ ለብሰው ራቁታቸውን የሚሄዱ አንዳንዶቹ አብደው፣ አንዳንዶቹ አጥተው፣ አንዳንዶቹ ደግሞ ዘምነው በእንዲህ አይነት መልኩ ከተማችን ቅይጥ ናት። ስለዚህ መጀመሪያ እግዚአብሔር ለአዳም የሰጠው ልብስ ነው፣ ጸጋ እግዚአብሔር ነው። ከዚያ ቀጥሎ ምግብ ነው፣ በገነት ያለው ነው። ከዚያ ቀጥሎ መጠለያ ነው፣ በገነት ያለው ዋሻ ነው። እምድኅረ 7 ዓመት አለው አዳም ትእዛዘ እግዚአብሔር። ከ7 ዓመት በኋላ የእግዚአብሔርን ትእዛዝ አዳም በለስን በመብላት ሲጥስ እነዚህን 3 መሰረታዊ ስጦታዎች አጧቸዋል። አንደኛ ልብሱ ተገፏል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 እንደምንመለከተው በለስ ያማረና ለመብልም ያጓጓ እንደሆነ አይተው በሉት። በለስን ሲበሉ ሰይጣን በደማቸው በሙሉ ተዋሃደ። በዚህን ጊዜ ጸጋቸው ተገፈፈ ነው። ሁለተኛው ምግብ ነው። ከገነት አስወጣው፣ የገነትን በር በሱራፊ አስጠበቀ። አዳም ወደ መሬት ወደቀ፣ ምግቡም ቀረ ማለት ነው። ሶስተኛው መጠለያ ነው። ከገነት አስወጣው፣ ወደ መሬት አወረደው፣ መጠለያውን ቀረ ማለት ነው።
4ኛው ኦክስጅን አየር ነው። ያ እንግዲህ እንደምናየው ዛሬ ብዙዎቹም አየር አጥተው ይጨነቃሉ። ብዙዎቹም ደግሞ እንደዚሁ በተለያየ መልኩ ሲጨንቁ እናያለን። ባጭሩ ግን በዚህን ጊዜ እግዚአብሔር ወፀውኦ እግዚአብሔር ለአቡነ አዳም ወይቤሎ አይቴሃሎ ከአዳም አዳም ሆይ ወዴት ነህ አለው ይለናል። ወዴት ነው ያለው ሲለው እንድትረዳኝ የሰጠኝ ሔዋን በለስን በልታ በላችኝ፣ ራቁቷንና እኔን ራቁቴን አደረገችኝ፣ አዎ ስታሳተች ብሎ በሔዋን አመካኝ። ሔዋን ለምን አደረግሽ አለ እግዚአብሔር። እኔ አይደለሁም አለች። ማን ነው አላት። እነሆ ሰይጣን ነው። ሰይጣን ለዚህ ስህተት ተጠያቂ አይደለም። በሐሙስ ዕለት ወበመንፈቃ ለዕለት እዚህ ላይ ነው እንግዲህ 5500 ዘመን ሲፈጸም ከሰማየ ሰማያት ወርጄ ከድንግል ተወልጄ አድንሃለሁ አለና ቃል ገባ። ቅዱስ ጳውሎስ ገላትያ 4:4 ላይ አመ በጽሐ ጊዜሁ ፈኖ ወልዶ ከአዳም ጋር የገባው ቃል ኪዳን አንድም የተነጋገረው ንግግር፣ በሌላ መልኩ ቀጠሮ በደረሰ ጊዜ ከሴት ይወለድ ዘንድ የገባው ቃል ኪዳን ይፈጸም ዘንድ ፈቃዱ ሲሆን እነሆ ቅድስት ድንግል ማርያምን አመጣና ከአዳምና ከሔዋን ስህተት የተነሳ አምላክ ተወልዶ እነሆ በቀራንዮ ተሰቅሎ ዓለምን ያድን ዘንድ ፈቃዱ ስለነበረ ዳግማዊ አዳም መድኃኔ ዓለም ከዳግማዊት ሔዋን ከድንግል ማርያም ይወለድ ዘንድ ቀጠሮ በተፈጸመ ጊዜ በቅዱስ ገብርኤል አብሳሪነት፣ በድንግል ማርያም ተበሳሪነት፣ በአምላክ መበስርነት አምላክ ወልደ አምላክ ምንድን ነው ለቢሶ ስጋ ማርያም ወፂኦ ነፍሳተ ዓለም ይላል። ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳና ሰው ሆነ ማለት ነው። እንግዲህ ይህንን ለማድረግ የተጠቀመባት ማናት? እመቤታችን ድንግል ማርያም ዓለምን ለማዳን ምሕረቱን ለማሳየት ቸርነቱን ለማሳየት የገባውን ቃል ለመፈጸም እናትነት ድንግል ማርያምን መረጠ። ይህን ልበ አምላክ ዳዊት እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኮን ማኅደሩ መዝሙር 131 ቁጥር 15 ላይ ጽዮንን መርጧታልና እንዲህም ብሎ ይህች በዘላለም ማደሪያዬ ናት። በመዝሙር 88 ላይም እንዲህ ይላል ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ የእግዚአብሔር ሀገር ስላንቺ የተነገረው ድንቅ ነው። በሀገር ሰው ይኖራል፣ በአንቺ ደግሞ 9 ወር ከ5 ቀን አምላክ ኑሯልና እንግዳ ሆኗልና፣ ስለዚህ ስላንቺ የተነገረው ነገር ድንቅ ነው ይልና እምነ ጽዮን ይብል ሰብ ወበዚህ ተወልደ በውስቴታ፣ ሰው እናታችን ጽዮን ይላል በውስጧ ሰው ተወለደ ይላል። በውስጧ ሰው ተወለደ። ሰው የተባለ ደግሞ አምላክ ነው፣ ሰዎችን ሰው ያደረገ ይልቁንም የወደቀውን ስጋ ወደ ላይ ወደ አምላክነት ያወጣ አምላክ ይሄ ነው ማለት ነው። ስለዚህ እሷን እናት አደረገ። ይህንን ያደርግ ዘንድ አባ ሕርያቆስ በቅዳሴው እንደዚህ ይለናል። ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበግ እምሃና ወኢያቄም ተጸነስኪ። ድንግል ድንግል አለ እነሆ ዝም ብሎ በሆነ ጋብቻ አይደለም። ጋብቻቸውን ጠብቀው ከሚኖሩ ከሐናና ከኢያቄም ተወለድሽ እንጂ ይላታል። ከሐና ከኢያቄም ተወለድሽ እንጂ ይህንና ስለ ጋብቻቸው ቅድስናና ንጽሕና ይናገራል። በአጭሩ የ5500 ዘመን ዕዳ ሊፈጸም 15 ዓመት ሲቀረው ከሐናና ከኢያቄም ድንግል ማርያም ግንቦት 1 ቀን ተወለደች። 3 ዓመት በእናት አባቷ ቤት ቆየች። በ3ኛው ዓመት የስደት ልጅ ናትና ወደ ቤተ መቅደስ አስገቧት። ይህን ነው በጉ ቤተ ከምስለ መባኤ ውህብ ጻቴ ዘነበብኩ በአፉየ ዘቤ በከናፈሬ አመምንዳቤ። በመከራዬ ጊዜ የተሳልኩትንና የተናገርኩትን እነሆ ስለቴን እመልሳለሁ፣ ይልቁንም ወደ ቤትህ ስጦታ ይዤ እገባለሁ ብሎ ልበ አምላክ ዳዊት እንደተናገረው 3 ዓመት ሲሞላት ዘካርያስ ካህኑ ነቢዩ ዘካርያስ ካህኑ ዘካርያስ ወዳለበት ወደ ቤተ መቅደስ ወስደው ሰጠዋልና፣ ስለዚህ በዓታ ለማርያም በዓተ ገባ፣ እመቤታችን ወደ ቤተ መቅደስ ገባች የሚለው ለዚህ ነው ማለት ነው ይህንን የሚናገረው። ስለዚህ በዓታ ስንል በ3 ዓመቷ ወደ ቤተ መቅደስ መግባቷን መናገራችን ነው ማለት ነው። አንቀጸ ብርሃን የተባለው የቅዱስ ያሬድ ድርሰት ከመዝ ነበርኪ 12 ዓመተ እንዝትናት ዘጺ እምኀበ መላእክት፣
12 ዓመት በቤተ መቅደስ እንደዚህ ኖርሽ ይላል። ወመላእክት ያመጽእዎት ለሲሳይኪ፣ መላእክት መጠጥሽን ምግብሽን ያመጣሉ። መላእክት ያነጋግሩሻል። መላእክት ይዘምሩልሻል። መላእክት በአክናፈ ብርሃን ይኬልሉኪ፣ በብርሃን ክንፍ ይጋርዱሻል። መላእክት በቀለመ ወርቅ ይጽፉ ውዳሴኪ፣ ምስጋናሽን በወርቅ ቀለም ይጽፋሉ። እስከ ዳግም ምጽአቱ ለበኩርኪ፣ ይልቁንም እስከ ዘለዓለም ድረስ መላእክት ይኛል። መላእክት በልሳነ እሳት ሲሰብኩኪ፣ በእሳት አንደበት ይልቁንም ነፋሳውያን መላእክት፣ እሳታውያን መላእክት ለአንቺ ምስጋና ያቀርባሉ። ይልቁንም በወርቅ ቀለም ውዳሴሽን ይጽፋሉ። ይልቁንም ልጅሽ ዕለተ ምጽአትን ይዞ እስከሚመጣ ድረስ መላእክት ሰማያውያን እነዚህ አንቺ ሲያመሰግኑ ምን ይላል ይኖራሉ። ስለዚህ በዓታ ለማርያም ማለት ሐናና ኢያቄም ወደ ቤተ መቅደስ ይዘው ሄዱ። ዘካርያስም ተቀበለና አሉት። የምግቧ ነገርና የመጠጧ ነገር እንዴት ይሆናል አለ። መልአኩ ፋኑኤል ይዞ መጣ። የምግቧንና የመጠጧ ነገር ከተያዘልንማ ቤተ መቅደሱማ መቅደስ ነው አሉና ወደ ቤተ መቅደስ አስገቧት። በቤተ መቅደስ 12 ዓመት ቆየች። ከእናት አባቷ ቤት ከሶስቱ ጋር ሲደመር 15 ዓመት ይሆናል። በ15 ዓመቷ ወደ ቤተ ዮሴፍ ወጣች። በቤተ ዮሴፍ ሆና ቅዱስ ገብርኤል መጣና ተጸንሲ አላት። በ15 ዓመቷ በ16 ዓመቷ መድኃኔዓለምን ወለደች። ስለዚህ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሶስት ኢያቄም ወሐና ስለታቸውን ወደ እግዚአብሔር ቤተ መቅደስ ይዘው ስለመጡ ስለታው ዛሬ ሁሉም ይሳላል፣ ግን የሚመልሰውና የሚያደርገው ትንሹ ነው። ስለተደረገለት የሚያደርግ አለ፣ ስለተደረገለት የማያደርግ አለ።